ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ ሐሙስ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክ እና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ኢትዮጵያን በተመለከተ አሜሪካ የግምገማ ሪፖርቷን ይፋ አድርጋለች። በሀገሪቱ የውጭ ጉዳይ ሚኒስቴር አማካይነት ይፋ የሆነ የግምገማ ሪፖርት ነው፣ ተመልክተነዋል። በአዲስ አበባ 4000 ሰዎች ተሰባስበው እየተካሄደ በሚገኘው ሀገራዊ ምክክር የአዲስ አበባ ጉዳይ አንገብጋቢ ሆኖ እንደቀጠለ ነው። ከከተማዋ ጋር በተያያዘ በቀጣይ በህገ መንግስት ውስጥ መስፈር አለበት የለበትም በሚለው ከኦሮሚያ ጋር የተያያዘው ጉዳይ በሰፊው እያነጋገረ መሆኑ ታውቋል፣ ተመልክተነዋል። ጀነራሉ ድንበር ተሻግሮ የገባ ኃይል የለም ሲሉ ተናግረዋል። በድንበሩ ከባድ ውጊያ በኋላ ይፋዊ መግለጫ የተሰጠ ሲሆን የኢትዮጵያን ድንበር ጥሶ የገባ ወይም ጥቃት የሰነዘረ ምንም አይነት ወታደራዊ ኃይል የለም በሚል ጥብቅ መልእክት ተላልፏል። ዝርዝር መረጃውን ይዘነዋል። በኦሮሚያ ክልል ምስራቅ ወለጋ ዞን አንገርጉትን ከተማን ለመቆጣጠር ታጣቂዎች ከባድ ውጊያ ከፍተዋል። የከተማዋን መግቢያ ኬላዎች ማዕከል አድርጎ ሙሉ ቀን በተካሄደ ውጊያ ሳቢያ ነዋሪዎች ቀያቸውን ጥለው መሸሻቸውም ተሰምቷል። ዝርዝር መረጃውን እናደርሳለን። በትግራይ ክልል በስልጣን ላይ ያለው የህወሓት ኃይል ለቀጣዩ አዲስ ጦርነት ማስፈጸሚያ የሚሆን በጀት ለማከማቸት ለዘመናት በመንግስት እጅ ተጠብቀው የቆዩ ታሪካዊ ቅርሶችንና የህዝብ ንብረት የሆኑ የመንግስት ህንፃዎችን በጨረታ አቅርቦ በህገወጥ መንገድ እየሸጠ ነው የሚል ጠንካራ ክስ ቀርቦበታል። ትላንት ምሽቱን ይፋ የሆነ መግለጫ ስለ ሸረሪና እና ራያ ውጊያዎች የሚያነሳቸው ጉዳዮች አሉ። መረጃውን ይዘነዋል። እነዚህንና ሌሎች መረጃዎችን አካተናል። መልካም ቆይታ እያለን አሁን በቀጥታ ወደ ዝርዝር መረጃዎቹን ውሰዳችሁ። መሀል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ቅርሶች ለጦርነት በጀት እየተሸጡ ነው። ፓርቲው በትግራይ ክልል በስልጣን ላይ ያለው የህወሓት ኃይል ለቀጣዩ አዲስ ጦርነት ማስፈጸሚያ የሚሆን በጀት ለማከማቸት ለዘመናት በመንግስት እጅ ተጠብቀው የቆዩ ታሪካዊ ቅርሶችንና የህዝብ ንብረት የሆኑ የመንግስት ህንፃዎችን በጨረታ አቅርቦ በህገወጥ መንገድ እየሸጠን የሚል ጠንካራ ክስ ቀርቦበታል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ስምረት ፓርቲ ባወጣው መግለጫ በክልሉ በኃይል ስልጣን የያዘው አካል የትግራይን የማዕድን ሀብት ያለ አግባብ ከመመዝበር ባለፈ በአዋጅ የተደነገገላቸውንና በህግ ለመሸጥም ሆነ ለሶስተኛ ወገን አሳልፎ ለመስጠት የማይቻሉ ታሪካዊ ቅርሶች ላይ ያተኮረ የጨረታ ሽያጭ እንቅስቃሴ ውስጥ መግባቱን አረጋግጫለሁ ብለዋል። ፓርቲው በዚህ ህገወጥ የሀብት ሽያጭ ሂደት ውስጥ እየተሳተፉ ያሉ ባለሀብቶች ድርጊቱ ወንጀል መሆኑን ተገንዝበው ራሳቸውን ከዚህ ተግባር እንዲያርቁ በጥብቅ አሳስቧል። በፕሪቶሪያው የሰላም ስምምነት መሰረት በተቋቋመው ህጋዊ የትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ፈጽሟል የተባለው ህወሓት ከውጭ ኃይሎች ጋር በመተባበር ክልሉን ወደ ከፍ አደጋ መክተቱን መግለጫው ጠቅሷል። ስምረት ፓርቲ አክሎ እንደገለጸው የህወሓት መዋቅር የህዝብ ደህንነትንና የግዛት ሉዓላዊነትን ከመጠበቅ ይልቅ ለቡድናዊ ጥቅሙና ለተጠያቂነት ስጋቱ ቅድሚያ በመስጠት ወጣቶችን በኃይል ወደ ግንባር የማስገባትና የህዝብ ሀብትን የመዝረፍ ተግባሩን ገፍቶበታል። ሰሞኑን ክልሉን ከሱዳን ጋር በሚያዋስነው የሸረሪና አቅራቢያ እንዲሁም በራያ ግንባሮች በተካሄዱት ውጊያዎችና የድሮን ድብደባዎች ለደረሰው የሰው ህይወት ኪሳራ ተጠያቂው ይህ የጦርነት ቅስቀሳ ሲያደርግ የቆየው ቡድን መሆኑ ሊታወቅ ይገባል ብሏል። በመሆኑም የታጠቀው የትግራይ ወጣት ህይወቱን የሚሰዋበት ምንም አይነት ብሔራዊ ጥቅም ስለሌለ በምንም መንገድ ህይወቱን ለዚህ ቡድን እንዳይገብር ጥሪ አቅርቧል። ፓርቲው በትግራይ ያጋጠመውን ዘርፈ ብዙ ቀውስ በሰላማዊ መንገድ ለመፍታት ከሌሎች የፖለቲካ ድርጅቶችና የሲቪክ ማህበራት ጋር በመሆን የሰላምና የለውጥ ምክር ቤት በማቋቋም እየታገለ እንደሚገኝ ገልጾ የለውጥ ጉዞውን ለማደናቀፍ በውስጥና በውጭ የሚደረጉ የስም ማጥፋት ዘመቻዎችን አልፎ ትግሉን እንደሚቀጥል አስታውቋል። ፓርቲው የትግራይ ህዝብ ከለውጥ ኃይሎች ጋር እንዲደራጅ እንዲሁም የፌዴራል መንግስትና ዓለም አቀፉ ማህበረሰብ ይህንን የህዝብና የሀገር ሀብት ጥፋት የሚያደርስና የቀጠናውን አለመረጋጋት የሚያባብስ አካል በህግ ፊት ለማቅረብ የሚደረገውን ትግል እንዲደግፉ ጥሪ አቅርበዋል። ወደ ቀጣይ ርዕስ አለፍን።
በኢትዮጵያ ጉዳይ የአሜሪካ ግምገማ። አሜሪካ ኢትዮጵያን በተመለከተ አንድ ሪፖርትን ይፋ አድርጋለች። ሪፖርቱ ይፋ የሆነው በትላንትናው ዕለት በአሜሪካ የውጭ ጉዳይ ሚኒስቴር አማካይነት ነው። የአሜሪካ የውጭ ጉዳይ ሚኒስቴር የፋይናንስ ግልጽነት መስፈርቶችን በማውጣት የመንግስታትን የፋይናንስ ግልጽነት በመገምገም በየዓመቱ ይፋ ያደርጋል። ይህ የፊስካል ግልጽነት ግምገማ ሂደት የውጭ መንግስታት ዝቅተኛውን የፋይናንስ ግልጽነት መስፈርቶችን ያሟሉ መሆን አለመሆናቸውን የሚወስን ነው። ይህ ሪፖርት በርካታ ሀገራትን በመዳሰስ በዝርዝር ያስቀመጠው ነውም ታይቷል። ጉዳዩም ከአሜሪካውያኑ የእርዳታ እገዛ እንዲሁም ለኢንቨስትመንት ከሚመርጧቸው ሀገራት ጋር የተያያዘም ጭምር ነው። የሀገራት የፋይናንስ ግልጽነትን መስፈርቶች ተቀምጦ የዚህ ሀገር የፋይናንስ ፍሰት ግምገማዎች ተካሂደው ደረጃዎች የሚወጡለት ሲሆን ሀገራት በዚሁ አሜሪካ ምዘና ውስጥ በትንሹ የተቀመጡትን መስፈርቶች ማሟላት የሚጠበቅባቸው ይሆናል። በውጭ ጉዳይ ሚኒስቴሩ ዓመታዊ ሪፖርት ላይ ዝቅተኛ የፋይናንስ ግልጽነት መስፈርቶች ተብሎ ከተመላከቱት ጉዳዮች ውስጥ ብሔራዊ በጀት ሰነዶች ገቢዎችንና ወጪዎችን ጨምሮ የተፈጥሮ ሀብት ማውጣትን ለመዋልና ፍቃድ ለመስጠት የሚያስፈልጉ መስፈርቶችና የጨረታ ሂደቶች የሚገኙባቸው መሆኑም ታውቋል። ሆኖም በዚሁ የዘንድሮ ግምገማ ኢትዮጵያ የአሜሪካውያኑን የበጀት ግልጽነት ምዘና ዝቅተኛውን መስፈርት ሳታሟላ የቀረች መሆኑ ታውቋል። መሰል ግምገማዎችና ውጤታቸው በተለይ አሜሪካ ባለሀብቶች በሌሎች ሀገራት መዋለ ንዋያቸውን ለማፍሰስ እንደ አንድ መረጃም የሚያገለግላቸው መሆኑን መረጃዎች ያመለክታሉ። ኢትዮጵያ ዝቅተኛውን የበጀት ግልጽነት ምዘናውን ባታሟላም ከቀደሙት ዓመታት ግን የተወሰኑ አዎንታዊ መሻሻሎችን አሳይታለች ተብሏል። መሻሻል አሳይተዋልም የተባሉት 14 ሀገራት ናቸው። በቀጣይ መረጃ የአዲስ አበባ ጉዳይ ተጋግሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ሐምሌ 8 ቀን 2018 ዓ.ም ያስጀመረው አሁንም እንደቀጠለ ነው። በዚሁ ምክክር ላይ በርካታ ሀገራዊ አጀንዳዎች ተነስተው እየተመከረባቸው ሲሆን አንዳንዶቹ ጉዳዮችም ጠበቅ ባለ አንገብጋቢነት እያወያዩ መሆኑም ታውቋል። ከእነዚሁ አጀንዳዎች መካከልም የፌዴራል ከተሞች በሚለው ውስጥ የአዲስ አበባ ጉዳይ አንደኛው አንገብጋቢ የምክክር አጀንዳ ሆኖ መቀጠሉን የዛሬው የዋዜማ ዘገባ አመላክቷል። አዲስ አበባን በተመለከተ ሁለት ሀሳቦች ቀርበው አንደኛው በእጅጉ አነጋጋሪ ሆኖ በጥብቅ እያወያየ መሆኑም ታውቋል። በዚህም አዲስ አበባ ከተማ ተጠሪነቷ ለፌዴራል የሆነ ከተማ ትሁን እና የከተማዋ ተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚሉት ሁለት አማራጮች በብዙ አነጋጋሪ እንደሆኑም ዘገባው አመላክቷል። በዚህም የከተማዋ ተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚሉት አማራጮች በቃለ ጉባኤ ላይ እንዲካተቱ መደረጋቸውን ምንጮች መረጃውን አድርሰውኛል ሲል ዋዜማ በዛሬው ዘገባው አመላክቷል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስት ይረጋገጥ የሚለው ምክረ ሀሳብ በቃለ ጉባኤው ላይ መካተት የለበትም የሚሉ ተመካካሪዎች ማስተካከያ ካልተደረገ ፊርማቸውን እንደማያኖሩ መግለጻቸውን ሰምቻለሁ ያለው ዘገባው የኮሚሽኑ ባለሙያዎች ሁለቱ አማራጮች በቀጣይ በሚከናወኑ የምክክር ሂደቶች ውሳኔ ይተላለፍባቸዋል ማለታቸውም ታውቋል። ከዚሁ ጋር በተያያዘም የአዲስ አበባ ጉዳይ በሂደር እንዲታይ የሚፈልጉ ወገኖች እንደተበራከቱም ዘገባው አክሎ አመላክቷል። በጉዳዩ ላይም ፓርቲዎች እንደዚሁም የምሁራን ፓናል ከኮሚሽኑ ኮሚሽነሮች ጋር ለመነጋገር ለነሐሴ 7 ቀን ቀጠሮ ይዘዋልም ተብሏል። የምክክር ኮሚሽኑ ባለፈው ሐምሌ 8 ቀን የጀመረውን የሀገራዊ ምክክር ጉባኤ ሂደት የገመገመበትን ስብሰባ ያደረገ መሆኑም ታውቋል። ዋዜማ በዚሁ ዘገባው የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸውን ምንጮች ነግረውኛል ሲልም ዋዜማ በዚሁ የዛሬው ዘገባው አመላክቷል። ከዚሁ ጋር በተያያዘም ተመካካሪዎች ፊርማቸውን ያኖሩበት የቅሬታ ደብዳቤ የክልሉ ርዕሰ መስተዳደር አረጋ ከበደ፣ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ነሐሴ 5 ቀን ለኮሚሽኑ ቀርቧልም ተብሏል። የቅሬታ ደብዳቤውን እንዲሁም ተመካካሪዎች በቃል ያቀረቡትን ቅሬታ የተቀበሉት ኮሚሽነሮቹ ተወያይተን መልስ እንሰጣለን ማለታቸውም ታውቋል። ተመካካሪዎቹ አቅርበዋቸዋል ከተባሉት ቅሬታዎች መካከልም በምክክር ሂደቱ ሀሳብን ለመናገር የሚሰጡ ዕድሎች ፍትሃዊ አለመሆን፣ ማንነትንና ሀሳብን መሰረት ያደረገ ጫና፣ ተመካካሪዎች በአካልና በጽሑፍ ሀሳባቸውን እንዲቀይሩ ለማስገደድ የሚደረጉ ግፊቶች፣ የኮሚሽኑ ባለሙያዎችና የምሁራን ፓናል አባላት ገለልተኝነት ጉዳይ የሚገኙበት መሆኑም ታውቋል። በቀጣይ ርዕስ የኢትዮጵያን ድንበር ጥሶ የገባ ወታደራዊ ኃይል የለም ጀነራሉ። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ሉዓላዊ የሽግግር ምክር ቤት መንግስት ከሀገሪቱ ተነስተው ወደ ኢትዮጵያ ድንበር በመሻገር ጥቃት የሰነዘሩ ምንም አይነት የታጠቁ ኃይሎች የሌሉ መሆናቸውንና አጠቃላይ ድንበር ቀጠናው ሙሉ በሙሉ በሱዳን ጦር ቁጥጥር ስር እንደሚገኝ በይፋ አስታውቋል። አልአረቢያ የሱዳን የሀገር ውስጥ ጉዳይ ሚኒስትር ሌተናል ጀነራል ባቢከር ሳምራ ሙስጠፋ የሰጡትን መግለጫ ዋቢ አድርጎ እንደዘገበው ከሱዳን ሉዓላዊ ግዛት ተነስቶ የኢትዮጵያን ድንበር ጥሶ የገባ ወይም ጥቃት የሰነዘረ ምንም አይነት ወታደራዊ ኃይል የለም። ሚኒስትሩ በቅርቡ በድንበር አካባቢዎች ከተቀሰቀሱት ከባድ ወታደራዊ ግጭቶችና አለመረጋጋቶች በኋላ ወደ ሱዳን ግዛት የገባ ምንም አይነት አዲስ የኢትዮጵያ ስደተኞችም ሆኑ
ወታደራዊ አባላት በይፋ መዋቅር ውስጥ አለመመዝገባቸውን አረጋግጠዋል። ይህ የሱዳን ከፍተኛ ባለስልጣን የሰጡት ማብራሪያ የፈጣን ደጋፊ ኃይሎች RSF ከኢትዮጵያ አዋሳኝ መስመር አቅራቢያ የምትገኘውን ስልታዊዋን የቃይሳን የድንበር ከተማ ማጥቃታቸውን ተከትሎ በቀጠናው ላይ የተፈጠረውን ከፍተኛ የዲፕሎማሲና የወታደራዊ ውጥረት ሙሉ በሙሉ ለማርገብ የታለመ ነው። ይህ በእንዲህ እንዳለ የአገር ውስጥ ጉዳይ ሚኒስትሩ ባቢከር ሳምራ አክለው እንደገለጹት የሱዳን መደበኛ ጦር ሳፍ ከአጎራባች ሀገራት ጋር ያለውን ታሪካዊ የድንበር መስመር ሙሉ በሙሉ ተቆጣጥሮ ሰላሙን እያስጠበቀ ይገኛል። በሁለቱ ሀገራት አዋሳኝ ቀጠናዎች ላይ የተሰማሩት የደህንነት ኃይሎች ማንኛውንም ህገወጥ የትጥቅ እንቅስቃሴና የድንበር ጥሰት ለመክታት ከፍተኛ ዝግጁነት ማድረጋቸውን ሚኒስትሩ አስገንዝበዋል። ይህ ይፋ ማስተባበያ የወጣው የሱዳን ጦር የውስጥ ምንጮች የቃይሳን ከተማ ጥቃት ከኢትዮጵያ ድንበር በኩል ከሚንቀሳቀሱ ኃይሎች ጋር ሊያያይዝ ይችላል በሚል ካሰራጩት መረጃ በኋላ ሲሆን የሱዳን ማዕከላዊ መንግስት ግን አሁንም ከኢትዮጵያ ጋር ያለውን የድንበር ሰላምና ወታደራዊ ትብብር አጠናክሮ ለመቀጠል ያለውን አቋም ገልጿል። በሌላ በኩል ከሳምንት በፊት በምዕራብ ትግራይ ሸረሪና በተካሄደው ከባድ ውጊያ የህወሓት ታጣቂዎች ሱዳን የድንበር ቀጠናዎች በሰፊው መግባታቸው በወታደራዊ የደህንነት ምንጮች በኩል ተዘግቧል። በቀጣይ ርዕስ በከተማው መግቢያ የተካሄደው ውጊያ። በኦሮሚያ ክልል ምስራቅ ወለጋ ዞን አንገርጉትን ከተማን ለመቆጣጠር ታጣቂዎች ከባድ ውጊያ ከፍተዋል። የከተማውን መግቢያ ኬላዎች ማዕከል አድርጎ ሙሉ ቀን በፈነዳው ከባድ ፍልሚያ ሳቢያ ነዋሪዎች ቀያቸውን ጥለው መሸሻቸውም ተሰምቷል። በምስራቅ ወለጋ ዞን አንገርጉትን ከተማና በዙሪያው ባሉ የገጠር ቀበሌያት ውስጥ ባለፈው ቅዳሜና እሁድ በተከሰተው ከባድ አለመረጋጋት በርካታ ንጹሐን ዜጎች ብርቱ ስጋት ውስጥ መውደቃቸውን ዶቼ ቬሌ ዘግቧል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪዎች እንደተናገሩት የተኩሱ ድምፅ የጀመረው ቅዳሜ አመሻሽ ላይ ሲሆን እሁድ ጠዋት ደግሞ የከተማ መግቢያ ኬላዎች ላይ ውጥረት ነግሶ ውሏል። ታጣቂዎቹ ከተማዋን አቋርጠው ለመግባት ሙሉ ቀን ከባድ እንቅስቃሴ ቢያደርጉም በስፍራው በነበሩ የጸጥታ አካላት በኩል በተደረገው ጥብቅ መከላከል ሳይሳካላቸው ቀርቷል። ይሁን እንጂ በዚሁ ከባድ ፍልሚያ ሳቢያ በሁለቱም ቀናት በርካታ የጸጥታ አባላት ላይ ከባድ ሕይወት መስዋዕትነት መድረሱን የዓይን እማኞች ጠቁመዋል። እንደ ዘገባው በቀጣይም ተመሳሳይ ስጋቶች በድጋሚ ሊከሰቱ ይችላሉ የሚለው ስጋት አሁንም ድረስ በአካባቢው ባለመቀረፉ ምክንያት በርካታ ቁጥር ያላቸው የከተማ ነዋሪዎች ንብረታቸውን እያሸሹ ወደ ወረዳዋ ሌላኛው ከተማ አያናና ወደ ዞኑ ዋና ከተማ ነቀምቴ በከፍተኛ ሁኔታ በመሰደድ ላይ ይገኛሉ። ከአንገርጉትን ከተማ አስተዳደር አራቱም አቅጣጫዎች ማለትም ከደለታ፣ በከኒሳ፣ ከወረቦ ቀበሌና ከቱሉ ሌንጫ የተፈናቀሉ ንጹሐን ዜጎች መጀመሪያ ወደ ከተማዋ ተጠልሎ የነበረ ቢሆንም አሁን ግን የጸጥታ ስጋቱ ይበልጥ እያሳሰባቸው በመምጣቱ ሽሽቱ ወደ ነቀምቴ መዞሩ ተገልጿል። የዓይን እማኞች ትላንት ረቡዕ ብቻ በርካታ ህጻናትና እናቶችን የጫኑ ከ4 እስከ 5 ሙሉ የህዝብ ማመላለሻ ተሽከርካሪዎች ከተማዋን ለቀው ወደ ነቀምቴ መውጣታቸውን ገልጸዋል። በአንገርጉትን ከተማ መግቢያ ላይ ስለተከሰተው ከባድ ውጊያና ስለደረሰው የጸጥታ አካላት ጉዳት ከኦሮሚያ ክልል መንግስትም ሆነ ከወረዳው አስተዳደር በኩል እስካሁን ድረስ በይፋ የተሰጠ ምንም አይነት መግለጫ የለም። በቀጣይ ርዕስ በኢትዮጵያ አየር መንገድ ፕሮጀክት የአሜሪካና ቻይና ጥል። በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት የተነሳ አሜሪካና ቻይና ትንቅንቅ ላይ መሆናቸውን የሳውዝ ቻይና ሞርኒንግ ፖስት ዘገባ አመለከተ። $12.5 ቢሊዮን በጀት ባለውና በአፍሪካ ቀዳሚ በሆነው በዚህ ፕሮጀክት የቻይና መንግስታዊ ድርጅቶች እንዲሁም ግዙፎቹ የአሜሪካ ኩባንያዎች ቦይንግ እና ጀነራል ኤሌክትሪክ ኮንትራት ለማግኘት ትንቅንቅ ላይ ናቸው ሲል ዘገባው አመልክቷል። የቻይና መንግስት ድርጅቶች የኮንትራት ጨረታውን ውጤት እየመሩ መሆናቸውን የጠቀሰው ዘገባው አሜሪካውያኑ በበኩላቸው መልሰው ጠንካራ ግፊት እያደረጉ ነው ብሏል። ዋሽንግተንና ቤጂንግ በአንድ ፕሮጀክት ላይ ያሳዩት ይህ አይነት ፉክክር የተለመደ አለመሆኑን የገለጸው ዘገባው ምክንያቱም የፕሮጀክቱ ግዙፍነት ያመጣው ፍልሚያ በመሆኑ እንደሆነ አብራርቷል። ከአዲስ አበባ 40 ኪሎ ሜትር ርቆ የሚገኘው የዚህ ፕሮጀክት አብዛኛው የሲቪል ምህንድስና ክፍል በቻይና ኩባንያዎች የተያዘ ሲሆን የቴክኖሎጂ አካሉ ግን አሜሪካውያኑ ጠቅልለው ለመስወድ ቆርጦ መነሳታቸው ተነግሯል። ሲጠናቀቅ በዓመት ከ100 ሚሊዮን በላይ ተጓዦችን እንደሚያስተናግድ የተነገረለት ይህ ፕሮጀክት በአሜሪካና ቻይና መካከል የአዲስ ውጥረት ምክንያት ሆኗል። ሳውስ ቻይና ሞርኒንግ ፖስት የቻይና መንግስታዊ ኩባንያዎች ቀድመው ወደ ፕሮጀክቱ በመግባታቸው አድቫንቴጅ ማግኘታቸውን ሲገልጽ በአንዳንድ ዘርፎች አሜሪካውያኑን ቀድመዋቸዋል ብለዋል። በአዲስ አበባ የቦሌ ዓለም አቀፍ ኤርፖርት የደንበኞች ዋና ማስተናገጃ አዲስ ተርሚናል ግንባታን ማጠናቀቃቸውን የጠቀሰው ዘገባው አሁን ደግሞ በቢሾፍቱ በከባድ ማሽኖች የሚደረገውን የመሬት ማዘጋጀት ስራ በዓመቱ መጀመሪያ ቀድመው መጀመራቸውን አስፍረዋል። የቻይና ኩባንያዎች ትልልቅ መንገዶችን፣ ድልድዮችን እንዲሁም ኤርፖርቶችን በፈጣንና በጥራት በመገንባት ቀዳሚ ስለመሆናቸው ተጽፏል። በተጨማሪም ቻይና ለግንባታ ፕሮጀክቶች አብራ ብድር የምታቀርብ መሆኗ ተመራጭ እንደሚያደርጋት ተመልክቷል። አሜሪካውያኑ ግን በዚህ ፕሮጀክት ዘግይቶ የመጡ ቢሆንም ኮንትራቱን ለማግኘት እየተፎካከሩ ይገኛሉ። በአፍሪካ ግዙፍ የሆነ ኤርፖርት ፕሮጀክት ግንባታ ሙሉ በሙሉ በቻይኖች ቁጥጥር ስር እንዲሆን እንደማይፈቅዱም ዘገባው ያስረዳል።
አሜሪካውያኑ ዲፕሎማቶችን በማሰማራት ከኢትዮጵያ ባለስልጣናት ጋር እየተመካከሩና ጫናም እያደረጉ መሆናቸውን ዘገባው ጠቅሷል። አሜሪካውያኑ በኤርፖርቱ ከፍተኛ ቴክኖሎጂና ተያያዥ ስርዓቶች ላይ ከፍተኛ ፍላጎት ሲኖራቸው፣ ቻይኖቹ ደግሞ ጉልበትና ልምድ በሚጠይቀው የሲቪል ግንባታ ላይ ማተኮራቸውን ገልጿል። ቦይንግ ለዚህ ኤርፖርት አቅም የሚሆኑ አውሮፕላኖችን ለማሟላት ሲጥር፣ ጄኔራል ኤሌክትሪክ ደግሞ ለአውሮፕላኖች የሞተር አቅራቢ ለመሆን ኮንትራቱን ለማግኘት እየተፎካከረ ነው። ሌሎች የአሜሪካ የቴክኖሎጂ ኩባንያዎች ደግሞ በራዳር አቅርቦት፣ በኤርፖርት ደህንነትና በአየር ትራፊክ ቁጥጥር ስርዓት ላይ ለመሳተፍ የድርሻቸውን ፉክክር እያደረጉ ይገኛሉ። ኤርፖርቱ ለኢትዮጵያ ልዩ ዕድል እንደፈጠረላትና ሀገሪቱ ልዕለ ኃያላኑን በማፎካከር የተሻለ ቴክኖሎጂና አነስተኛ ዋጋ የማግኘት ዕድሏ የሰፋ መሆኑን በማመልከት ዘገባው ገልጿል። በቀጣይ ርዕስ ለጥንታዊቷ የሐረር ከተማ ኤርፖርት ሊገነባ ነው። በሐረር ከተማ ለረጅም ጊዜ ሲነሳ የቆየውን የአውሮፕላን ማረፊያ ግንባታ እውን ለማድረግ የሐረሪ ክልል ምክር ቤት ለግንባታ ማስጀመሪያ የሚሆን 780 ሚሊዮን ብር የሚጠጋ በጀት ማጽደቁን የሪፖርተር ዘገባ አመለከተ። የሐረሪ ብሔራዊ ክልላዊ መንግስት እንዳስታወቀው ለፕሮጀክቱ የመጀመሪያ ምዕራፍ የሚውል በጀት በክልሉ ምክር ቤት ጸድቋል። በጀቱ በዋናነት ለቦታ ካሳ ክፍያና ለመሬት ዝግጅት ስራዎች እንደሚውል የክልሉ የኮሚኒኬሽን ዳይሬክተር አቶ ሄኖክ ሙሉነ ገልጸዋል። የፕሮጀክቱ አጠቃላይ ግንባታ ወጪ ዝርዝር እንደሚዘጋጅ ተናግረዋል። የክልሉ መንግስት በራስ አቅም ለመገንባት ላቀደው የአውሮፕላን ማረፊያ ግንባታ ፕሮጀክት ጋር በተያያዘ ከኢትዮጵያ ሲቪል አቪዬሽን ባለስልጣን ጋር በመተባበር የቦታ መረጣ ማካሄዱን፣ በዚህም መሰረት የግንባታው ቦታ በሐረሪ ክልል ሶፊ ወረዳ ቂሌ ቀበሌ 03 ተብሎ በሚታወቅ አካባቢ እንዲሆን መመረጡ ታውቋል። የክልሉ መንግስት ፕሮጀክቱ ስኬታማ እንዲሆን የአካባቢው ነዋሪዎችና መላው የክልሉ ተወላጆች ንቁ ተሳትፎና ትብብር እንዲያደርጉ ጥሪ አቅርቧል። ግንባታው ከፍተኛ ገንዘብና እውቀት የሚጠይቅ በመሆኑ በቀጣይ በሚዘጋጁ የተሳትፎ ጥሪዎች ላይ ህብረተሰቡ የበኩሉን አስተዋጽኦ እንዲያበረክት ተጠይቋል። የሐረር ከተማ ከቀድሞ ጀምሮ በአጎራባች ሀገሮች ከፍተኛ የንግድ እንቅስቃሴ የምታደርግ መሆኗን የጠቆሙት የክልሉ ቱሪዝም ኮሚሽን ኮሚሽነር አቶ ሳሚ አብዱል ዋሴ የአውሮፕላን ማረፊያ ግንባታው ለከተማዋ ገቢ ማደግ ትልቅ ሚና ይጫወታል ብለዋል። ከተማው በአሁኑ ወቅት ከፍተኛ የጎብኚዎች እንቅስቃሴ የሚታይባት መሆኑን ገልጸው ኤርፖርቱ ሲጠናቀቅ የሀገር ውስጥና የውጭ ጎብኚዎችን ፍሰት በእጅጉ እንደሚያሳድገው አስረድተዋል። ከተማዋ ከድሬዳዋ አቅራቢያ የምትገኝ መሆኗን ከግምት ውስጥ በማስገባት የአውሮፕላን ማረፊያ ግንባታው ምን ያህል አስፈላጊ ነው ለሚለው ጥያቄ ምላሽ ሰጥተዋል። መጠየቅ ካለበት እንዲያውም ለምን ይገነባል ሳይሆን ለምን ዘገየ ነው። አስፈላጊነቱ ፍጹም ስለማያጠራጥር እንደ ክልል ከተማነቷ እንደ አንድ የሀገሪቱ የንግድና የጉብኝት መዳረሻነቷም ጭምር አውሮፕላን ማረፊያው በጣም ያስፈልጋታል ብለዋል። በአሁኑ ወቅት በሀገር ውስጥ በረራ ወደ ድሬዳዋ ኤርፖርት ከሚደርሱ ተጓዦች ውስጥ 45 በመቶ ያህሉ የሐረር ከተማ ህዝብ እንደሆነና በመኪና ወደ ከተማዋ እንደሚጓዝ ጠቅሰው ይህንን የነዋሪዎች ፍላጎት ለማሟላት ግንባታው መሰረታዊ ነው ሲሉም ተናግረዋል። በተጨማሪም ሐረር በዩኔስኮ የተመዘገበች የዓለም ቅርስ ከተማ መሆኗን፣ በቅርቡ አባል የምትሆንባቸው ትልልቅ ዓለም አቀፍ የቱሪዝም ፕላትፎርሞች የአውሮፕላን ማረፊያ መኖሩን እንደ መስፈርት እንደሚጠይቁ ተገልጿል። በሆቴልና በሌሎች ኢንቨስትመንቶች የሚሰማሩ ባለሀብቶችም የኤርፖርት መኖርን ቅድመ ሁኔታ እንደሚያደርጉ፣ በአጠቃላይ ለክልሉ ነዋሪዎችና ለጎብኚዎች የረጅም ጊዜ አማራጭ የትራንስፖርት ጥያቄ በመሆኑ የአውሮፕላን ማረፊያ ግንባታ አስፈላጊነት መሰረታዊ መሆኑን ነው አቶ ሳሚ ያብራሩት። ወደ ቀጣይ መረጃ አለፍን። የነጩ ቤተ መንግስት ቃል አቀባይ ስራቸውን ለቀቁ። አነጋጋሪው የነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት ከኃላፊነታቸው በራሳቸው ፍቃድ እንደሚለቁ ተሰማ። ቃል አቀባዩ በወሩ መጨረሻ ስራቸውን የሚለቁ ሲሆን ለቤተሰብ ጊዜ ለመስጠት እንደሆነም ምክንያታቸውን ገልጸዋል። ቃል አቀባዩ ላለፉት 20 ወራት የፕሬዝዳንት ትራምፕ በዕድሜ ወጣቷ ቃል አቀባይ ሆነው ሰርተዋል። ትራምፕ ካሉኝ አጋሮች መካከል እጅግ የምተማመንባት ናት ሲሉ ይገልጿታል። ፕሬዝዳንቱ ከምንም ነገር ትራምፕን ለመከላከል የማትመለስና በፍጹም የማታመነታ እንደሆነች በመግለጽ ያሞገሷ ሲሆን እውነተኛ መሪ ናት ሲሉም ገልጸዋታል። በ27 ዓመታቸው ለዚህ ኃላፊነት የበቁት ሌቪት በነጩ ቤተ መንግስት ታሪክ በዕድሜ ትንሿ ቃል አቀባይ ናቸው። ፕሬዝዳንት ትራምፕ ቃል አቀባያቸው ስራቸውን የሚለቁት ለህፃን ልጃቸውና ለቤተሰባቸው ጊዜ ለመስጠት ነው ሲሉ በማህበራዊ ገጻቸው ላይ ጽፈዋል። ቃል አቀባዩ ባለፈው ሜይ ወር ላይ ሁለተኛ ልጃቸውን የተገላገሉ ሲሆን ቪቪያና የምትባል ሴት ልጅም አላቸው። በኤፕሪል ወር ላይ የወሊድ ፍቃድ ወጥቶ የነበረ ሲሆን በጁላይ አጋማሽ ወደ ስራቸው ተመልሰዋል። ቃል አቀባዩ ይህንን ኃላፊነት ቢለቁም ከነጩ ቤተ መንግስት ርቀው እንደማይሄዱ ተገልጿል። ከውጭ ሆነው የፕሬዝዳንቱን አማካሪ መሆናቸውን እንደሚቀጥሉም ተነግሯል። ሌቪት ትራምፕን በማሞገስና ቀጥተኛ መልሶችን በመስጠት የምትታወቅ ብትሆንም በተደጋጋሚ ከጋዜጠኞች ጋር መጋጨትን በመምረጧ ከጥያቄው መልስ ይልቅ ጠያቂውን ማሳቀቅ፣ መገሰጽና ማንኳሰስ የምትመርጥ በመሆኗ ብዙ ያስተቻታል። በነጩ ቤተ መንግስት የፕሬስ መግለጫዎች ላይ ጋዜጠኞችን ስታጠቃ አንተ እዚህ መገኘት አይገባህም በሚል
ግልጽ ጦርነት በመገናኛ ብዙሃን ሰዎች ላይ በመክፈት ትታወቃለች። በሌሎች ፕሬዝዳንቶች ጊዜ ሁሉንም ማሳታፍ የነበረው የነጩ ቤተ መንግስት የፕሬስ አካል ፕሬስ ኮር በእሱ አመራር ግን ውስንና ለፕሬዝዳንቱ መልካም ጥያቄዎችን ብቻ የሚያቀርቡ ጋዜጠኞችና ቀኝ ዘመም ሚዲያዎች እንዲሰባሰቡ አድርጋለች። ወጣት አክቲቪስቶች፣ ፖድካስተሮችና የማህበራዊ ሚዲያ ሰዎች ባልተለመደ ሁኔታ ከመደበኛው ሚዲያ በላይ በነጩ ቤተ መንግስት እንዲስተናገዱም አድርጋለች። ሌቪት ባለፉት 20 ወራት የትራምፕ ቀኝ እጅ ከሆኑ ሰዎች ዋነኛዋ ሆና የቆየች ናት። እንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።